ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በተቀዳሚነት የምናተኩረው የ38ኛውን የአፍሪካ ህብረት የሥራ አስፈጻሚዎችና የመሪዎች ጉባኤን በዋናነት ስንቃኝ፣ ከዚያ ወጣ ባለው ዝግጅታችንም በሩሲያና በአሜሪካ መሪዎች መካከል ሊካሄድ ስለታቀደው ውይይት እንዲሁም የቡድን 7 አባል ሀገራትም የሰሜን ኮሪያን የኒውክሌር ጦር መሳሪያ ጉዳይ ለማስወገድ ስለ መዘጋጀታቸውና የመዶለታቸውን ነገር አንስተን እንነጋገራለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በአፍሪካውያኑ ዋና መቀመጫ አዲስ አበባ ኢትዮጵያ ላይ ለ2 ቀናት በሥራ አስፈጻሚዎች ደረጃ ሲመክር የቆየው የአፍሪካ ህብረት ጉባኤ 38ኛው የመሪዎች ጉባኤ ላይ በጣም በርካታ አህጉሩን እንዲሁም የአህጉሩን ሀገራት ህዝቦች የሚጠቅሙ ርዕሰ ጉዳዮች ተነስተው ተመክረውባቸዋል። የአህጉሩ መሪዎች በትጋት በተሳተፉበት በዚሁ የ38ኛው የአፍሪካ የመሪዎች ጉባኤ ላይ ታዲያ ጠቃሚ ውሳኔዎችና ሐሳቦች ተንሸራሽረዋል። የአፍሪካ ህብረት ለመጪው ዓመት በዋናነት ያስቀመጣቸው የአፍሪካ ህብረትን መሪዎች የሰላምና የጸጥታ ጉዳይ በዋና አጀንዳነት ማጠናከር፣ በሱዳን ያለውን ጦርነት ለማብቃት የማማለዱን ሥራ አጠናክሮ ማስኬድ፣ በታላላቅ ሐይቆች አካባቢ የሚደረገውን ግጭትና ጦርነት እንዲቆም ያልተገደበ ጥረት ማድረግ፣ በሶማሊያም ቢሆን ሌላና ተተኪ የአፍሪካ ህብረት ኃይል እንዲሰፍር መያዝ ወይም ደግሞ አቋምን ማራመድ፣ በማዕከላዊ የሳሄል ቀጠና ያለው ችግር ያበቃ ዘንድ መፍትሔ ማፈላለግ፣ በካሜሩንም ተአማኒነት ያለው ምርጫ ይደረግ ዘንድ መደገፍ፣ ከዚህ ውጪ የአየር ንብረት ለውጡን ተጽዕኖ ለማስወገድ ብርቱ ጥረት ማድረግ፣ እነዚህ ሁሉ በ38ኛው የአፍሪካ ህብረት ጉባኤ የተመከረባቸው ጉዳዮች ናቸው። ወደፊትም የሚቀጥሉ ናቸው ነው የተባለው። ታዲያ በአፍሪካ ህብረት የመሪዎች ጉባኤ ላይ በጣም በርካታ ርዕሰ ጉዳዮች ተነስተዋል ሲባል መሪዎቹ ከሀገር ባለፈ ከዓለም ጋር ስላለው ግንኙነት፣ የአህጉሩን ሰላምና ጸጥታ ከማስጠበቅ እንዲሁም ከአህጉሩ ብልጽግናና የችግር መንስኤና መፍትሄዎች ዙሪያ ሰፊ ምክክር ማድረጋቸውም ነው የተገለጠው። በዚሁ የአፍሪካ ህብረት የመሪዎች ጉባኤ ላይ በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ውክልና ማግኘት አለበት ወይም የአፍሪካ አህጉር በጸጥታው ምክር ቤት ቋሚ ውክልና ማግኘት አለበት በሚል የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ለዚህ የጥረቱን ድርሻ ወስዳለሁ ሲሉ በህብረቱ ጉባኤ መሪዎች ፊት ቃል የመግባታቸውና የመናገራቸው ነገር ተጠቃሹ ነው። የአፍሪካን አህጉር በዚያ በአየር ንብረት ለውጡ እንዲሁም ደግሞ በፖለቲካዊ ያለመረጋጋት የቀጠናውን ሀገራት የሚያምሳቸው ችግር ሁሉ መንስኤው ታውቆ የመፍትሄው ነገር ይፈለግና ይበጅለት ዘንድ የአፍሪካ ህብረት ወደፊትም የተጠናከረ ሥራ እንደሚሠራ በዚሁ የህብረቱ ጉባኤ ላይ የተመከረና ከውሳኔ ላይ የተደረሰበት ጉዳይ መሆኑን መናገር ይቻላል። የአፍሪካ ህብረት ቀድሞ ሲያገለግሉ የነበሩትን ሙሳ ፋኪ መሐማትን እረፍት ሰጥቶ ሌላውን አፍሪካዊ ልጇን ለአፍሪካ ህብረት በሊቀመንበርነት ሰይሟል። እነዚህ ሁሉ ክዋኔዎች በዚሁ የ38ኛው የአፍሪካ ህብረት ጉባኤና በሥራ አስፈጻሚው ጉባኤዎች ላይ በነቂስ የተመከረባቸው በርካታ ጉዳዮች ናቸው። የአየር ንብረት ለውጡ ሲነሳ እንደ አፍሪካ አህጉር ያለ በደሉና ያለ ወንጀሉ የተቀጣ ወይም የተሰቃየ የምድራችን ክፍል የለም ነው የሚባለው። በእርግጥም ለበካይ ጋዝ ልቀት ምንም አይነት አስተዋጽኦ የሌለው የአፍሪካ አህጉር ከበለጸጉትና በኢንዱስትሪና በፋብሪካዎቻቸው
እጅግ ግዙፍ ድርሻ ካላቸው ሀብታሞቹ ሀገራት እኩል ከነሱ ዳፋ ተርፎ መሰቃየቱን መገንዘብ ይቻላል። ከዚህ የአፍሪካ ህብረት የመሪዎች ጉባኤ ወጣ ስንል የሰፊውን ዓለም ጉዳይ ደግሞ እናያለን። ቀን ጨነቀው አለያም የሰማይ ቁጣ ለምድር አይከብደው ምን የሆነው የዓለም ወቅታዊ ጉዳይ አዳዲስ ዜናዎች ፈጥነውና ጎልተው የሚሰሙበት ሆኗል። እንደ አብነትም በሩሲያና ዩክሬን መካከል የሚካሄደው ጦርነት ያበቃ ዘንድ አሜሪካ ቆርጣ የመቆሟን ዜና አስነግራለች። ያውም የአሜሪካው ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በአካል ተገናኝተው ፊት ለፊት የሚመክሩበትን መንገድ ለማደላደል በሚል ጥረቷን አሳይታለች ነው የተባለው። በዚያም መሰረት ሳዑዲ አረቢያ ውስጥ ለሚካሄደው የሁለቱ መንግስታት ውይይት ዝግጅቱን አስመልክቶ የዜና ምንጮቹ ኮሜርሳንትና አግዚዮስ ባሰራጩት ዘገባቸው ከሩሲያና ከአሜሪካ የተውጣጡ ከፍተኛ ባለስልጣናት በሳዑዲ አረቢያ ሪያድ ነገ ማክሰኞ በአውሮፓውያኑ የካቲት 18 ቀን ተገናኝተው ይመክራሉ ነው ያሉት። እንደ ኮሜርሳንት ዝርዝር ዘገባ ታዲያ በሳዑዲ አረቢያው የሩሲያና አሜሪካ ባለስልጣናት የውይይት መድረክ ለመሳተፍ ከአሜሪካ ወገን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የአሜሪካ ብሔራዊ የጸጥታ አማካሪው ማይክ ዋልትስ እና በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በሪያድ ስብሰባ ለሰላ ትችትና ንግግር አፋቸውን አሞጥሙጠው መዘጋጀታቸው ሲገለጥ፣ ከሩሲያ ወገን ደግሞ ይላል የአግዚዮስ መረጃ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሩሲያ ልዑካን ቡድን ሊካተቱ ይችላል የሚል መረጃ አውጥቷል። ብሉምበርግ ባለፈው አርብ ባሰራጨው ዘገባው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በሳውዲ አረቢያ የሚሄደውን የልዑካን ቡድን አዘጋጅተዋል ያለው። በዚያም መሰረት በክሬምሊን የውጭ ፖሊሲዎች አማካሪው ዩሪ ዩሻኮቭ፣ የደህንነት መስሪያ ቤቱን ዋና ኃላፊው ሰርጌይ ናሪሽኪን እንዲሁም የሩሲያው የገንዘብ ሚኒስትር ኪሪል ዲሚትሪቭ መካተታቸውን አሳይቷል። በዩክሬን የሰላም ጉዳይ ከቶም በሩሲያና ዩክሬን መካከል ያለው ጦርነት ያበቃ ዘንድ ዩክሬን ባልተወከለችበት መድረክ ነው ቢባልም ግን እስካሁንም ድረስ ዩክሬን በሳውዲ አረቢያው ሪያድ ሊካሄድ በታቀደው የአሜሪካና የሩሲያ መሪዎች ውይይት ዝግጅት ስለ መጋበዟ እየተሰማ መረጃ የለም። መልካምነቱ በአውሮፓውያኑ መንግስታት ዘንድ ባይታይም ትራምፕና ፑቲን ግን ፊት ለፊት ተገናኝተው ለመምከር ልባዊ ዝግጅት ማድረጋቸው ነው የተሰማው። ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር የሚያደርጉትን ውይይት በዩክሬን ያለውን ጦርነት እንዲያበቃ ብቻም ሳይሆን ከዚያ ያለፈ ዕቅድ ይዘውበታል ነው የሚባለው። በሞስኮው ጎምቱ የፖለቲካ ተንታኝ ማሊክ ዱዲያኮቭ በሰጡት ማብራሪያ የፕሬዚደንት ዶናልድ ትራምፕ አስተዳደር ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የሚፈልገው ነገር አለው ሲሉ ይህንን ያሳያሉ። ፑቲንና ኢራን ካላቸው ልባዊ ስምምነትና አንድነት ወዲያም ወዳጅነት አንጻር የኢራንን መሰናክል ለማስወገድ በፑቲን ምላስ ለመናገር ትራምፕ አቅደዋል ነው የሚባለው። ዥብን ሲወጉ በአህያ ከለላ ነው ይሉትን አቅደዋል ሲሉ ያሳያሉ። ኔታንያሁ የኢራንን የኒውክሌር ጦር መሳሪያ ዝግጅት ጨምቀውና አጣጥበው ማስወገድ ይሻሉ። ለዚያ ደግሞ ዋናው አጋራቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው በሚባልበት በዚህ ወቅት ትራምፕ አቀራረባቸውን አሳምረው በፑቲን እጅ ኢራንን የሚደቁሷት ከቶም ልቧን የሚያኮላሹባት ከሆነ በአሜሪካና በሩሲያ መካከል ሌላና ተጨማሪ የሚከፈት በር ይኖራል ነው ያሉት። ዱዲያኮቭ አሜሪካ ከኢዝራኤል እንጂ ዋናውን ግንኙነትና ትኩረቷን ያጠናከረችው ከምዕራባውያኑ በተለይም ከአውሮፓውያኑ ጋር ግን በባይደን አስተዳደር ዘመን ከቀበቷቸው በላይ የጠበቀው ቅርበታቸው አሁን በሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ዘመን እንደ ክረምት በረዶ መቀዝቀዙ ይነገራል። ሌላው ቀርቶ በዚሁ በታቀደው የሩሲያና የዩክሬን የጦርነቱ ማብቂያ ጉዳይ በአሜሪካና በአውሮፓውያኑ መካከል ክፍተት መፍጠሩ በአብይ ዜናነት ይነገራል። አሁን ግንኙነታቸው የበረታውና የቀረበው የትራምፕና የኔታንያሁ ሆኖ ነው የሚሰላው። ትራምፕ በሩሲያ ጥግ ሄደው የኢራንን ልብ የሚያገኙት ከሆነ ደግሞ አትራፊዋ ኢዝራኤል ናት። ትራምፕ የኢራንን ጉዳይ ቶሎ ወደ መሳሪያ ላንቃ ከመውሰድ ይልቅ የዲፕሎማሲን ጉዳይ መርጣለሁ ይላሉ።
ስለምን ቢባል ደግሞ እስራኤልና ሳውዲ አረቢያን ለማስታረቅ። ሳውዲ አረቢያ ደግሞ ከእስራኤል ጋር መታረቅ የምችለው ፍልስጤማውያን እንደ ሀገር ከተመሰረቱና በዋና ከተማቸው ኢየሩሳሌም የሚተዳደሩ ከሆነ ብቻ ነው ስትል ደጋግማ አቋሟን መግለጡ አይዘነጋም። አያድርገውና ሳውዲ አረቢያ በቀጥታ ከእስራኤል ጋር የሰላም ስምምነት የምትፈራረም ከሆነ ደግሞ የምትላተመው ከኢራን ጋር ይሆናል። ያ ሆነ ማለት ደግሞ ኢራንና ሳውዲ አረቢያ የማይግባቡ ከሆነ የየመን ሐውቲዎች በቀጥታ ስለው ያዘጋጁትን መንታ ጦር በሳውዲ አረቢያ ሳምባ ላይ ይቀበቅቡታል። የመካከለኛው ምስራቅ ቀጠና ድፍርስርሱ ብቻም ሳይሆን ፍርስርሱ ይወጣል ማለት ነው። ኢራን ከሩሲያ ጋር አስደናቂ የተባለ ቅርበትና ግንኙነት እንዳላት ይነገራል። ኢራን ከሩሲያና ከቻይና ጋር በከፍተኛ ደረጃ የተጋመደችባቸውና የተዛመደችባቸው መስመሮች አሏት ነው የሚባለው። ያውም በሻንጋይ ትብብር፣ በብሪክስና በዩራዥያ የምጣኔ ሀብት ትብብር ውል መፈራረሟን ልብ ይሏል። ትራምፕ ከፑቲን ጋር በቀና መንፈስና በንጹሕ ልብ የሚግባቡ ከሆነ ፑቲን የመካከለኛው ምስራቅ ቀጠናን ምስቅልቅልና ውል አልባ ቋጠሮ ለመፍታት ወሳኝና ቀዳሚ ሚና ይጫወታሉ የሚል እምነት አለ። በቅርቡ ሰፊ መግለጫ የሰጡት የኢራን መንግሥት አፈቀላጤ ፋቴማህ ሞሃጀራኒ እንዲህ ነው ያሉት። አሜሪካ የዲፕሎማሲ ቋንቋ አይገባትም፣ ሁልጊዜም የኃይል አማራጭን ታቀነቅናለች ሲሉ አውግዘዋታል። ይሁንና ከዛሬ ጀምሮ በመካከለኛው ምስራቅ ለጉብኝት እግራቸው የወጣው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ምናልባትም በውይይታቸው ለዚያ መንገድ ይጠርጋሉ የሚል መረጃም ወጥቷል። የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች በበኩላቸው የሰሜን ኮሪያን የኒውክሌር ፕሮግራም ለአንዴና ለመጨረሻ ጊዜ ነቃቅለው ለማስወገድ መዶለታቸው ነው ዛሬ የተሰማው። በጀርመን የሚዩኒክ ኮንፈረንስ ጉባኤ ላይ የተገናኙት የአሜሪካ፣ የጣሊያን፣ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የካናዳና የጃፓን እንዲሁም የአውሮፓ ህብረት ከፍተኛ ዲፕሎማቶች በሰሜን ኮሪያ የኒውክሌር ጦር መሳሪያ መወገድ ጉዳይ ጥልቅ ዱለት ማድረጋቸውን የተገለጠው። እንግዲህ በዓለማችን ከተሰሙ አዳዲስ ዜናዎችና መረጃዎች መካከል እነዚህን መርጠን ዛሬ አብረን ዘልቀንባቸዋል። ነገ በሌላ የወቅታዊ ዓለም አቀፋዊ ዝግጅታችን በሌሎች ርዕሰ ጉዳዮች እጠብቃችኋለሁ። እስከዚያው ሰላም።